بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم እንግዲህ ባለፉት ተከታታይ ፕሮግራሞች በተሻለን አቅም ተውሂድን ተቀዳሚ ያደረጉ ንግግሮች አድርገናል ኢንሻአላሁ ተዓላ ዞሮ እኛ የተፈጠርንበት ዓላማ ተውሂድ ነውና ነቢያቶችም የተላኩበት ዓላማ ተውሂድ ነውና ተውሂድን መሰረት ያደረገ ተከታታይ የሆኑ ዳዕዋዎችን ለቃለን ኢንሻአላሁ ተዓላ ይሄም ሱሐቦችና ከዚያም በኋላ በመጡ ታቢዒዎች አትባዑ ታቢዒን አሉ ሰለፎቻችን አረዳን ዛሬ ኢንሻአላህ በተሻለን አቅም ተወሱል የሚባለው ነገር ምን እንደሆነ እናያለን ከዚያም በኋላ እንደ ፕሮግራማችን ኢንሻአላሁ ተዓላ ተወሱል ብሎ ማለት እንግዲህ ወደ አላህ Subhanahu Wa Ta'ala መቃረብ ሲሆን ዒባዳ ነው ተወሱል አይነቶች አሉ እንግዲህ ዒባዳ ይሆናል ሽርክ ይሆናል በቢድዓም ላይ ያጠራል الله سبحانه وتعالى بالقرآن وسمند النالو يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة ودستو مقاربيان فلقوا مقاربيان بيبالو تنقري ولوموش كقرآن كحديث استنباط بما أدرك وده صوت توصلوش أقربوا إن شاء الله تعالى تككلن يهونتون معناتهم الباني كتاب الزقايت والمزيول أحكام التوصل يميل معناتهم أحكام التوصل صوت نقروتشن أقربوان يمجمع يوم من النوم الله سبحانه وتعالى زند مقارب بالله سموتشنا بهروج الله بالقرآن وسمند النالو ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون لا الله ملك عام سموت شارب بسوا طيقوت لمنوت لمثال عليه الصلاة والسلام من دنيا بدعاء التولاي يا حي يا قيوم أستغيث برحمتك ስለዚህ በአላህ ስሞችና ባህሪዎች ወደ አላህ መቃረብ ይቻላል ማለት ነው يا أرحم الراحمين ارحمني يا غفور رحيم اغفر لي ቁርአንና ሐዲስ ላይ እንደተገኘው እንግዲህ የአላህ ስሞችና ባህሪዎች አሉ በአላህ ስሞችና ባህሪዎች ወደ አላህ መቃረብ ይቻላል ነው ሌላኛው እና ሁለተኛው ምንድነው በህይወት ያለ ሰው ይኖራል ለሱ ዱዓ አድርግልኝ ማለት ነው ነብዩ አለይሂ ሰላም ኹጥባ ያደረጉ ባሉበት ሁኔታ አንድ ቀን ከገጠር የመጡ ሰዎች ዝናብ ማጣታቸው ለነብዩ ነገሯቸው ነብዩ አለይሂ ሰላም ዱዓ አደረጉና ዝናብ ጣለ ስለዚህ በህይወት ያለን ሰው ዱዓ አድርግልኝ በማለትም ወደ አላህ መቃረብ እንዳለ ጠቋሚ ነው ሱሐቦች እንግዲህ ነብዩ አለይሂ ሰላም ከሞቱ በኋላ ወደ መቃብራቸው በመሄድ ነብዩ አለይሂ ሰላምን ዝናብ አልጠየቁም ወይ ደግሞ አላህ Subhanahu Wa Ta'ala በነብዩ ሆነበት በማለት ዝናብ አልጠየቁም ዑመር ኢብኑ ኸጣብ ምንድነው ያደረገው ነብዩ ከሞቱ በኋላ ወደ አባስ አብዱል ሙጠሊብ የነብዩ ሰለላሁ ወደ ነብዩ አጎት በመሄድ ነው የጠየቃቸው እንግዲህ ነብዩ ከሞቱ በኋላ ምንድነው ያደረጉት ነብዩ ይያሉ ወደ አላህ በነብዩ ዱዓ እንቀርብ ነበር በማለት አባስ ዱዓ እንዲያደርጉ ጠየቋቸው ማለት ነው ስለዚህ ሰውየው ነብዩ አለይሂ ሰላም ከሞቱ በኋላ ሱሐቦች የተገኘው ምንድነው ወደ ነብዩ መቃብር በመሄድ ነብዩን አልጠየቋቸውም እንደገናም አላህ Subhanahu Wa Ta'ala በነብዩ ሆነበት በሚል አልጠየቋቸውም በህይወት ያለን ሰው ዱዓ አድርግልኝ በማለት ይቻላል ነው እንግዲህ አንዳንድ ሙብተዲዎች የሚያቀርቡት ማስረጃ ይኖራቸዋል አይነ ስውሩ ሰውዬ ተወሱል አድርጓል በነብዩ የሚል አላቸው ምናልባት ضعيف የሆነ ሐዲስ ይኖራል ወይም ደግሞ ትክክል እንኳን ቢሆንም በምንድነው የሚታየው ማለት ነው አይነ ስውሩ ሰውዬ በነብዩ አለይሂ ሰላም ዱዓ ወደ አላህ ተቃረበ እንጂ ሌላ ትርጉም አይኖርም ነው ሌላው ሶስተኛው ምንድነው የሰው ልጅ መልካም ስራ ይኖረዋል በዚያ በመልካም ስራው ወደ አላህ መቃረብ ማለት ነው ወደ አላህ መቃረብ እነኛ ዋሻ ሰዎች ዋሻ ውስጥ በገቡ ጊዜ እዚህ ውስጥ መልካም ስራችን እንጂ ሌላ የሚያወጣን የለም በሚል ወደ አላህ በመልካም ስራቸው ተቃረቡ ሶስት ሰዎች ነበሩ ሶስቱም ሰዎች ያንን መልካም ስራ በመጥቀስ ወደ አላህ በመቃረባቸው ከገቡበት ጭንቅ አላህ እነሱን የገላገለበት ሁኔታ አለ ስለዚህ ተወሱል ብሎ ማለት እንግዲህ ሶስት አይነቶች አሉ አልሱና ወልጀማዓ በዚህ ይስማማሉ የምንም እንኳን ኪታቡን ያዘጋጁት አልባሊ ሆኖ ለሞች ተቀባብለውታል ሶስት አይነት ትክክለኛው ተወሱል ከሶስት አይነት አይዘልም ነው ቁርአንና ሐዲስን እስቲንባጥ ማድረግ አንደኛ ለአላህ መልካም ስሞችና ባህሪዎች አሉት በእነኛ በመልካም ስሞችና ባህሪዎች ወደ አላህ Subhanahu Wa Ta'ala መቃረብ ሁለተኛ በህይወት ያለን ሰው መልካምን ሰው ዱዓ አድርግልኝ በማለት ወደ አላህ መቃረብ ሲሆን ሶስተኛው ደግሞ በመልካም ስራ ለአላህ Subhanahu Wa Ta'ala መቃረብ ነው ከነኚህ ውጭ እንግዲህ ተወሱል የለም ነው ሌላኛው ሽርክ የሆነው ምንድነው ከአላህ ውጭ ያለን አካል መጠየቅ ከአላህ ውጭ ያለን አካል አላህ ዘንድ ያቃርበኛል ብሎ እርድና መሰል ነገሮችን መፈጸም ለምሳሌ ዝናብ በጠፋ ጊዜ በመቃብር ቦታ ላይ ይሄዱና እርድ ያርዳሉ ከዚያ በኋላ የዝናብ ባልተቤት አላህ አይደለም እንዴ ብለህ ስትጠይቃቸው የዝናብ ባልተቤት አላህ ነው በእነሱ በረካ ከአላህ እናገኛለን በሚል መቃረቢያዎች ናቸው ብለው እርድን ይፈጽማሉ የድሮ ሙሽሪኮችም ቢሆኑ አላህ Subhanahu Wa Ta'ala ዝናብ እንደሚያዘንብ ያውቃሉ ነገር ግን እነኛ አማልክቶቻቸው አላህ ዘንድ ያቃርቡናል ብለው
አምልኮን ይፈጽሙ ነበር ነው። ምንድን ያለው አላህ ሱብሓነሁ ወተዓላ በቁርአኑ ላይ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ እኛ እኮ እናመልካቸውም አላህ ዘንድ ያቃርቡን ቢሆን እንጂ አላህ ዘንድ እንዲያቃርቡን አምልከናቸዋል ይላሉ። የአሁኑ ሰው ደግሞ አናመልካቸውም ይላል፣ ነገር ግን አምልኮን ይፈጽማል ነው። ከአላህ ዘንድ ኸይር ፈልገው ከአላህ ዘንድ ሸር እንዲገፈተርላቸው በመፈለግ በመቃብር ዙሪያ ላይ አምልኮን ይፈጽማሉ። ይሄ እንግዲህ ተወሱል ብለው ይሉታል። ነገር ግን ምንድን ነው ማለት ነው? ሽርክ ነው። ወደ አላህ ዘንድ ያቃርበናል ብለው ያስባሉ። ሽርክ ነው ነው። ሌላኛው እንግዲህ ምንድን ነው? ከአላህ ውጭ ያለን አካል የሞተ ሊሆን ይችላል። አብዛኛው ጊዜ በመቃብር ላይ ነው የሚፈጸመው። እነኚህ የሞቱትን አካሎች መልካም ሰዎች ሊሆኑ ይችላሉ። አላህ ዘንድ ያቃርቡናል ብለው አምልኮን ይፈጽማሉ። የሚሉት እንግዲህ ምንድን ነው? እነኚህ ሰዎች አላህ ዘንድ ያቃርቡናል ብለው ያስባሉ። ይሄ ሽርክ ነው። ሌላኛው ሸሪዓ ያልፈቀደው አለ፣ ነገር ግን በቢድዓ ላይ ብቻ ያጠረ። እሱም ምንድን ነው? አላህ ሱብሓነሁ ወተዓላን በነብዩ ሁንብህ ወይም ደግሞ በደጋጎች ሁንብህ ብሎ መጠየቅ። ይሄ እንግዲህ ከሰለፎች አልተገኘም፣ ከቁርአንም ከሐዲስም ማስረጃ የለውም። ነገር ግን እንደ መጀመሪያው ሽርክ አይደለም፣ በቢድዓ ላይ ብቻ ያጠረ ይሆናል ማለት ነው ኢንሻአላሁ ተዓላ። ስለዚህ የተወሱል አይነቶች 3 ይሆናሉ ማለት አንደኛ የተፈቀደ አለ፣ የተፈቀደውን በ3 ከፍለን አይተነዋል። ሁለተኛ ክልክል ይሆናል፣ ክልክል የሆነው በሁለት አይነት መንገድ እናየዋለን። ሁለተኛው በሁለት አይነት መንገድ ስናየው አንደኛው ሽርክ ነው፣ ግልጽ የሆነ ሽርክ ነው። የሞቱትን ሰዎች አላህ ዘንድ ያቃርቡናል በማለት የሚፈጸም አምልኮ አለ። ስለዚህ ሽርክ ነው። ሌላኛው ግን ምንድነው? በደጋጎች ሁንብህ በመልካም ሰዎች ሁንብህ ብሎ አላህ ሱብሓነሁ ወተዓላ መጠየቅ። የጠየቀው አላህ ሱብሓነሁ ወተዓላ ስለሆነ ሽርክ አይደለም። ነገር ግን አጠያየቁ ማስረጃ የሌለውና ከቁርአን ከሐዲስ እንዲሁም ከሱሐቦች ያልተገኘ በመሆኑ በቢድዓ ላይ ያጠረ ይሆናል ነው። ሰዎች እንግዲህ መቃረብ ከፈለጉ ይኸው በአላህ ስምና ባህሪ ወደ አላህ ዘንድ መቃረብ ይችላሉ። ማስረጃ የመጣው ከቁርአን ከሐዲስ ይሄን ነው። ሌላኛው እንደገና መልካም ስራ ሰርተው እንደሆነ ነገር ግን አንዳንዴ በመልካም ስራ መቃረብ ከባድ ሊሆን ይችላል። ምክንያቱም የኛ ስራ ጎደሎ ሊሆን ይችላል። ነገር ግን ከተቃረብን በመልካም ስራችን ነው ይህን ሶደቃ እውነት ለአላህ ብዬ ፈጽሜው እንደሆነ አላህ ሱብሓነሁ ወተዓላ ከዚህ ጭንቅ ይገላግለኝ ብሎ ማለት ይቻላል ነው። ነገር ግን ስራችን ጎደሎ ስለሆነ ብዙ ጊዜ መጠጋት ያለብን ወደ አላህ እዝነትና ትሩፋት መሆን አለበት ነው። ሌላኛው በህይወት ያሉትን ሰዎች ዱዓ አድርጉልኝ ማለት አይነ ስውርም ቢሆን ለነብዩ አለይሂ ሰላም ዱዓ አድርጉልኝ ብሏቸው በዱዓቸው ነው የተቃረበው። ዝናብ በጠፋም ጊዜ ነብዩ አለይሂ ሰላቱ ሰላምን ዝናብ እንዲጠይቁ ጠየቋቸው። ከዚያ በኋላ ነብዩ አለይሂ ሰላም ከሞቱ በኋላ ግን መቃብራቸው ላይ ሄደው ነብዩን ዝናብ አልጠየቁም። አላህ ሱብሓነሁ ወተዓላንም በነብዩ ይሁንብህ ብለው ዝናብ አላህን አልጠየቁም። ጭራሽ ወደ አጎታቸው ነው ሄዱት አለይሂ ሰላቱ ሰላም አጎት ዘንድ ማለት ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የኛም መንገድ የሰለፎች መንገድ ነውና ከነኚህ ከሶስቱ ውጭ ባለ መንገድ አላህ ዘንድ ለመቃረብ መሞከር የለብንም ማለት ነው ኢንሻአላሁ ተዓላ። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም።